ጥያቄ በደንብ አስተውል። ከመላእክት ጋር በቂያማ ቀን የሚመጣው ፍጡር ነው ወይንስ ፈጣሪ ነው? እሱ ኡስታዝ ጥሪውን አይቻለሁ፣ ተቀብዬዋለሁ። ነገር ግን የሰው ስጋ መብላት ይቻላል ብሎ የሚያምን ነው። ከዚህ በፊት በተወያየንበት ላይ ቪዲዮ አለ። እኔ ባገኘ ማለት ነው ገድዬ ነው ነበር ገለህ የሚሰጠው ስጋ ነበረ እንደተባለው በብረቱ አይንህን አውጥቼ ጎልግሌ አውጭ ነበር ሞት ወላሂ እውነትህን ነው። አንተ ገድዬ ሻሂድ ነበር። ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል። ምን የሚለው ይጋ ነው እንደዛ የሚለው አላ ጭንቅላት አለው፣ አላ ጭንቅላት አለው፣ አላ ጭንቅላት አለው። እንዳንተ እኮ ልጆቹን ቀቅሎ የሚያስበላ አምላክን አናመልክም። ግን ሌላኛው ደግሞ በውይይት እፎይን መርታት ስላልቻልን የመጨረሻ አማራጫችን ከእፎይ ጋር መደባደብ ነው የሚለውንም ደግሞ በዛው ለኦዲየንሶቻችሁ ለሙስሊሞች እንድታስተዋውቁ እንፈልጋለን። እኔስ የዛሬ ቶፒካችን ምን ነበር ያልከኝ? ቶፒኩ ምን ነበር? እንትን ነው ዛሬ ቶፒካችን። ኦኬ በደመና የሚመጣው ማን ነው የሚል ቶፒክ ነው ያለን። በደመና የሚመጣው ማን ነው? እሱ ክርስቲያኖች ይህንን ጭንቅላት ይዘህ እንደው ወደ እኔ የሚመጣ ሰው አገኛለሁ ብለህ መልፋትህ እውነት ነው፣ እውነት ነው። አሁን ቶፒኩ ላይ ትመልሳለህ። ይህንን ጭንቅላት ይዤ እንዴት ነው ኡስታዞችም ሆነ አንተ እንዴት ደፍራችሁ ወደ እኔ ልትመጡ ትችላላችሁ? ከስር ሆናችሁ አንተ ጭንቅላት አልበዋላ፣ አንተ እግር የሆንከዋላ፣ ለፎ ይሄን የመሰለ ጭንቅላት ሰጠህ፣ እንዴት ብለን ወደ እሱ እንቅረብ? አንተ ጭንቅላት ሳይኖርህ እያልኩ ለምነዋለሁ። ወደ አንተ ይመጡት እኔ ፂሜንና ጭንቅላቴን አላህ ፂም አልባ ጭንቅላት አልባ ስለሆነ ወደ እሱ ማን ይቀርባል? ራሱ ለሊት ወደ ታች ይቀርባል እንጂ ማን ወደ እሱ ይቀርባል? ፊል ክርስቲያን ሙስሊም እፎይ ክርስቲያን ነኝ። እሺ ማለት ሃይማኖቴ ጠንክሬ እንድሄድ ነው የረዳኝ። እዛ ሱዳን ነበርኩትና ማለት ነው። አሁን አንድ ሙስሊም ሆኖ ሴት ሙስሊም ሆና ክርስቲያን ስታገባ አማርኛ ስለማጥረኛ ይቅርታሽ። እሺ ከዛ ልጁ ሲወለድ ከክርስቲያን ከታወቀ ይጎልታል በትንሹ ማለት ነው። ማፈን ነው የሚባል በእንትኑ ማለት ነው። ኦኬ አሁን ግን አንተ ሲከታተልህ እዛ ሃይማኖቴ ስለ እንትን ስላደረከኝ እግዚአብሔር አምላክ እድሜ ጤና ይስጥክ። እነዚህ ሃይማኖቶች ሳይሆን የእንትን ሃይማኖት ነውና ሰላም ለማመስገን ነው የገባሁት። ኦኬ በርታሽ። እሺ አባቴ አመሰግናለሁ። እሺ በደንብ አስተውሉ። ጥያቄያችን ዛሬ በደመና የሚመጣው ማን ነው የሚል ነው። በደመና የሚመጣው ማን ነው? ዑመር እንኳን ደህና መጣ። መልካም ኦኬ። የቂያማ ዕለት ከመላእክቶች ጋር በደመና የሚመጣው ማን ነው? ፍጡር ነው ወይንስ ፈጣሪ ነው? እሺ አንዴ በቀራ 210 እና አንዴ ክፈትልን ቃል ኮፒ ሊንክ አድርጉት። ዩቱብ ላይ ያላችሁ ሰላም ብያለሁ። በዚህ አቋም ላይ እነዚህ ሁለቱ ቁርአኖች የተለያየ ሀሳብ ነው ያላቸው። ይሄኛ ቁርአን በ1966 በአፄ ኃይለ ሥላሴ ጊዜ ለመጀመሪያ ጊዜ ወደ አማርኛ የተተረጎመው የሀጂ መሐመድ ሳኒ ሀቢብ እና የሀጂ መሐመድ ሳዲቅ ሰይድ መሐመድ ሳዲቅ የትራንስሌት ያደረጉት ቁርአን ነው። ይሄ ደግሞ የሼህ መሐመድ ዘይረዲን ወይ ደግሞ ዘይኔ የአፍሪካ ቲቪ የእሳቸው ቁርአን ነው። እዚህኛ ቁርአን ላይ በግልጽ አላህ ነው የሚመጣው ይላል። ያኛ ቁርአን ላይ ደግሞ መላእክትና የአላህ ትእዛዙ ነው የሚመጣው ይላል። እስኪ ከፍተን እንያቸው። በቀራ 2:215 2:215 ይኸው
ፊት ለፊታችሁ ይሄ የሼህ መሐመድ ዘይነዲን ነው እያያችሁት። ከዛ ምን ይላል? አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሆነው ወደ እርሱ እንዲመጡና ጉዳዩን እንዲወስን እንጂ ሌላ ምን ይጠባበቃሉ? ነገሮችን ሁሉ ወደ አላህ ይመለሳሉ። በዚህ የቁርአን ክፍል ውስጥ አላህና መላእክቱ በዳመና ውስጥ ሆነው እንደሚመጡ በግልጽ እየተናገረ ነው ይሄ ቁርአን። ኦኬ፣ ይሄኛው ቁርአን ምን ይላል? እዚሁ ተመሳሳይ የቁርአን አያ ተመሳሳይ አንቀጽ ላይ ይሄንኑ ክፍል ምን ብለው ነው የሚረዱት ወይ ደግሞ ምን ብለው ነው የሚያምኑት? 215 ላይ ይሄው 210 ላይ ነው አላህ ቅጣቱና መላእክቱ አላህ ካለ በኋላ በቅንፍ ምን አድርገውታል? ቅጣቱ አላህ ራሱ ሊትራሊ ሳይሆን የአላህ ቅጣቱ እና መላእክት ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም። ነገር ተፈጸመ፣ ነገሮች ሁሉ ወደ አላህ ይመለሳሉ። ስለዚህ እዚህ ጋር እየነገረን ያለው መላእክትን ነው፣ የአላህ ቅጣት ነው የሚመጡት በደመና ውስጥ ነው ይሄ ቁርአን። ይሄኛው ቁርአን ደግሞ ሊትራሊ አላህ ራሱ ከመላእክቶች ጋር ነው የሚመጣው ነው የሚለው። ስለዚህ በቅድሚያ የትኛውን ቁርአን እንደምትቀበሉ አብራርታችሁ የትኛውን ትርጉም እንደምትቀበሉ ከዛ ወደ ሐሳባችሁ መሄድ ትችላላችሁ። ይሄ ነው ያለው ቦስኒ ጋር ነህ። አክሽ ኢብኑ ተሚያ ምንም ካሊድ ሰላም፣ እንዴት ነው? ሰላም ነው። ሰላም። የትኛውን ቁርአን ትርጉም ነው የምትቀበለው? እንደ ቁርአን እኮ አንድ ነው። የትኛውን ትርጉም ነው የምትቀበለው? እኔ ይሄን የቅዱስ ቁርአን ነው የምቀበለው። ማለት እንትና የወዲኛውን የአህለ ሱና ወል ጀማዓ የፈሰሩትን ነው የምቀበለው። ይሄንን ነው ያኛውን? ምን ነው ይሄን ያኛውን የምታስበው? ቁርአን አንድ ነው። ያኛው አንደኛው አንታዝ እኮ ሁለቱንም ትቀበላለህ ወይንስ አንደኛውን ነው? እኔ ሁለቱንም ቁርአን ነው። ቁርአን ሁለቱም እስከሆነ ድረስ ሁለቱንም እቀበላለሁ። የትኛውን ትርጉም ነው የምትቀበለው? የትኛው ነው የኛዎቹ? ስላላወቀው ስለገባኝ እኮ ነው። ይሄ ራሱ ይሁን እስኪ ይሄ ታላቁ ቁርአን የሚለው የታላቁ መሐመድ ዘይን ዘረዲን ቁርአን ትርጉም ነው። ያኛው ደግሞ ሀጂ ሙሐመድ አቢብ ሳኒ ወይንም ደግሞ የአባሾቹ ትርጉም ማለት ነው። የአባሾቹ ምናምን ሳይሆን ይሄኛው ነው። የአባሾቹን አልፈልግም፣ ይሄኛው አድርግ። ኦኬ፣ ስለዚህ የእኛውን ክፈትላቸው የራሳቸው የዋብዮቹ። በመጀመሪያ ግን ህልም አይቼ ነበረ ስላንተ። እውነት ነው። ሙሐመድን ጋነም ውስጥ ገብቶ አንተንም ወደ ሙሐመድ ስልክ አየኸኝ? ኧረ ተው፣ መች ወጣኝ። አሁን እንደዚህ ብያለሁ። ገና እኮ ህልሙን እንኳን አልተናገርኩም። ችግር የለውም አትናገረው፣ ይገባኛል። ለማንኛውም መፍትሄ ልስጥህ። ወደ ግራ ስንት ጊዜ ነው መጥፋት ያለብህ? ምን ማለት ነው? 1000 ጊዜ የፈለኩ ጊዜ ነው የምትተፋው። ህልም ስታይ ወደ ግራ ስንት መጥፋት አለብህ? እኔ እኮ ስለአንተ እኮ ነው የሚያየው፣ ስለኔ አይደለም። ነብዬ ሁለት መመሪያ ሰጥቷል። በመጀመሪያ ደረጃ ህልምህን ለሰው አትንገር ብሎሃል። አንድ እየተባበርኩ እኮ ነው እንዳትናገረው። ሁለተኛ ህልም ካየህ ደግሞ ወደ ግራ ምን ማድረግ አለብህ? 3 መጥፋት አለብህ። እሱንም እየነገርኩ እያስተማርኩ ነው። ወደ ፖይንቱ ግባ። ቶፒኩ ላይ ግባ። ቀጥልሽ። ቁርአኑን ፊት ለፊት አድርገው። ቀጥል። ይህንን ቁርአን እስቲ አንብበው። አላህ ግን ይሄን ጮክ ብሎ ማያነበው ጮክ ብሎ አንብበው እንጂ ሰዓት አትግደልብኝ። አላህና መላእክቱ ከዳመና በሆነ ጥላዎች ውስጥ ሆነው ወደ እርሱ
እንዲመጡና ጉዳዩ እንዲወሰን እንጂ ሌላ ምንም ይጠብቃሉ? ሌላ ምንን ይጠብቃሉ? ነገራቶች ሁሉ ወደ አላህ ይመለሳሉ። እና እዚህ ጋር ጥያቄ ሆነ ምንድን ነው? ማና ማን ናቸው በደመና ውስጥ የሚመጡት? አላህ ነው የሚመጣው። በምን ውስጥ ነው የሚመጣው? የውመል ቂያማ እኮ ነው። በምን ውስጥ ነው የሚመጣው? ወደ አላህ ከተመለሱ በኋላ ነው። በምን ውስጥ ነው የሚመጣው? በደመና ውስጥ ነው ተመስሎ የሚላለ በደመና ውስጥ። እሺ፣ ስለዚህ በደመና ውስጥ ሆኖ ይመጣላል አይደለ? ኦኬ፣ እናመሰግናለን። ስለዚህ አላህ ፍጡራን ውስጥ ይገባል ማለት ነው። ይችላል እንዴ? ማን ይከለክለዋል? አላህ ሁሉ ፈጣሪ ስለሆነ ይችላል። ማለት እኔ ፍጡር የሚልበት ቦታ የለም። ሁሉ ነገር ፈጣሪ ስለሆነ ቴንኪው። ስለዚህ ውስጥ ማለት አንድ ነገር ኢንኮምፓስ ያደርገዋል ማለት ነው። ይችላል፣ ይገባል አለን። እነኚህ ሰዎች የብዙ ጊዜ ተቃውሟቸው አንድ ምንድን ነው? እንዴት ክርስቶስ በስጋ ይገለጣል? እንዴት ወደ ፍጡር ይገባል? እንዴት በስጋ ተገለጠ የሚል ነበረ። እሱን አርጉመንት አታውቀውም፣ ለጊዜው ልለፍህ። ኦኬ። ስለዚህ ደመና ያካብበዋል ማለት ደግሞ ሎክ ደመና ያካብበዋል ማለት አላህ ኢንፋይናይት አይደለም፣ ወይንም ደግሞ ገደብ አልባ አይደለም። አላህ የተገደበ አላቂ ነው እንጂ ኢ አላቂ አይደለም። አላቂ ነገሮች በሙሉ ደግሞ መጠን አላቸው። መጠን ያላቸው ነገሮች በሙሉ ደግሞ ፍጡር ናቸው። ስለዚህ አላህ መጠን ካለው ቁመቱ ይሄ ክብደቱ ይሄ ተብሎ ሊገለጽ የሚችል ነው። በደመና ውስጥ ሆኖ ነው የሚመጣው። ስለዚህ እሱን ኢንኮምፓስ ያደረገው ያካብበው ያካደደው ያዋሰነው ነገር አለ ማለት ምን ሆነ ማለት ነው? ኢንድ ፖይንቶች አሉት ማለት ነው። ከዚህ እስከዚህ ተብሎ የሚነገርለት ነው፣ ደግሞም የሚታይ ነው። ስለዚህ ይህ አካል ሊተራሊ ፍጡር ነው። አይደለም። አንድ ያዚ ጋር አልተረዳኸኝም። ማለት በሌላ ነው የተረዳኸው። ይመጣል አላህ ይመጣል ስንል እሱንም የሚያውቁ ከፈለገ የኔን እጅ አክሎ ሊመጣ ይችላል ማለት ቻይ ነው። በሁሉ ነገር ቻይ ነው። ገብቶሃል? ስለዚህ ኮንትራክት ያደርጋል ማለት ነው። ይሰበሰባል እያልከኝ አንተን እጅ አክሎ አላህ በደንብ አስቡ ያለውን እብኑ ተሚያ ባይዘ ኢብኑ ተሚያ ስምህ እንደሚገልጸው ምን ይላል? አላህ ከፈለገ የቢምቢ ጀርባ ላይ መሆን ይችላል። በእሷ ላይ መቀመጥ እንትን ማለት እሷ ልትሸከመው ትችላለች፣ ቅዋውን ሰጥቷት ይላል። ምን ቢምቢ እንኳን ሳቀር የእንትናን አይ ቲንክ የማንም መጽሐፍ ነው ኮት ያደርገና እንደዛ ይላል። ብቻ ቢምቢ እንኳን ብትሆን የቢምቢ ጀርባ እንኳን አርሹ እንዴት ይሸከመዋል እንዴት ይችለዋል ሲባል አርሹ በጣም ግዙፍ ነው፣ 8 መላእክቶች የተሸከሙት ይልና አይደለም አርሹ ቢምቢ ወገብ እንኳን እንድትሸከመው ትችላለች። ይሄ ቆቀላል ለሷ ሰጥቷት ይላል። አሁን ይችላል እንዲችለው ለምሳሌ አሁን አንተ ትችላለህ፣ ደመና ውስጥ መግባት አትችልም አንተ። አንድ የዚህ ጋር ማለት ማወቅ ያለብህ ነገር እሱ ግን በሁሉ ነገር ቻይ ስለሆነ እንኳን ዳመና አለን ከፈለገ ቢምቢ ላይ ከፈለገ የፈለገ ነገር ላይ መሆን ይችላል። ለምን ሁሉ ፈጣሪ ነው እሱ። በዳመና አምጣቱ አሁን እዚህ ጋር የሚያስገድምህ ነገር ያን ኋላ ሁሉ ሺህ ከፍጡር ሁሉ የተከበረ ፍጡር ምንድን ነው? ደመና ፍጡር ነው። ዳመና ፍጡር ነው። ሁሉ ነገር ፍጡር ነው። ተፍጡራን ውስጥ አላህ አክብሮ ያፈጠረው ፍጡር ምንድን ነው? አርሽ ነው። ክቡር የሆነ ፍጡር እንዴት ማለት? የተከበረ ሪስፔክት የሚሰጠው ክብር የሚሰጠው በጣም ክብር የሚሰጠው ፍጡር ምንድን ነው? የሰው ልጅ። ቴንኪው እናመሰግናለን ሲል እንደሰማችሁት እብነ ተይሚያ አላህ ደመና የሚባል ፍጡር ውስጥ ከሰው ዝቅ ካለ ፍጡር ውስጥ መግባት ይችላል። በደንብ አስተውሉ። ከሰው ያነሰ ፍጡር ውስጥ አላህ መግባት ይችላል ደመና የሚባለው ውስጥ። ነገር ግን በደንብ አስተውሉ፣ ሰው ከደመና ከፍ ያለ ሆኖ የተከበረ ፍጡር ሆኖ በሰው ስጋ ግን መገለጥ አይችልም። መለኮቱ በስጋ ተዋህዶ መገለጥ አይችልም። አላህ ዝቅ ባለ ከሰው ዝቅ ባለ ውስጥ መገለጥ ይችላል፣ ገብቶ መውጣትም ይችላል። ከፍ ባለው በሰው ልጅ ስጋ ግን መገለጥ አይችልም። ለምን? እንዴት ነው የማይችለው? ማን ያለው ይሄ? አይችልም። አላህ በስጋ መገለጥ ይችላል። ልክ ደመና ውስጥ እንደገባው በሰው ልጅ በስጋ መገለጥ ይችላል። አይ ነው አላህ ሁሉ ነገር ቻይ ነው እያልኩ እኮ ነው። በሰው አይደለም፣ በፈለገ ነገር ሊቀየር ይችላል። እሱ ከፈለገ አላህ ከፈለገ
በፈለገ ነገር ሊቀይር ይችላል። ስለዚህ ተፈለገ ስጋና ደም ተካፍሎ መወለድ ይችላል? መወለድ አይችልም። አላህ አልወልድም ብሏል። አንተ እኮ ከፈለገ ይችላል ብለኸኛል እኮ። አሁን ከፈለገ ይችላል ባልከኝ መሰረት ደመና ውስጥ መግባት የሚችል እንደሆነ ደመና ከሰው ልጅ ፍጡር ዝቅ ያለ የወረደ ከሆነ አላህ እዛ ውስጥ መግባት ከቻለ የሰው ሆድ ውስጥ መግባት ምንድን ነው የከበደው? የሰው ልጅ ከደመና ከማንኛውም ፍጡር የላቀ የተከበረ ከሆነ ደመና ደግሞ ከሱ የወረደ ከሆነ አይ ለምን ከበደው? አሁን እዚህ ጋር እኮ አንተ ከኢየሱስ ክርስቶስ ጋር ልታስረኝ እኮ እየሄድክ ነው። ለምን አስራለሁኝ? የራስ ሎጂክ እንዴት እንደሚመጣ እያሳየው እኮ ነው። አይደለም ልታስረኝ እየሄድክ ነው። ወደ እሱ እያመጣጣህ ነው። ለምን እሱ በስጋ ተገልጿል ማለት ነው። እኔ ስለመታሰር ከመሰለ በቃ እሺ፣ አንድ ማይካስ ጀማል ጀማል እንኳን ደህና መጣህ። አለሁ መሐመድ ተራ ጠብቅ። ጀማል ሰላም ነው አለን። እፎ የአንተ አረዳድ አንድ ነገር ልበልና ከምጠይቀኝ በፊት ምንድን ነው የራስን አረዳድና ካለ ጥላቻ የተነሳ ነው ትርጓሜውንም አንተ ራስን የምትሰጠው ማለት ነው ከሚለው ነገር በላይ ተረድተህ መልስ አንተ ትተረጉማለህ። ቁርአን ፈተው እናንተ እኮ እኛን አይደለም የራሳችሁን ኡስታዝ እኮ ቪዲዮ ሰርቻለሁ ዩቲዩብ ላይ እዩት። እናንተ ኡስታዞች ጥላቻ ስላለባችሁ ለነብዩ አይኑን ነብዩ አይን በብራለ ብረት አስጎለጎላላችሁ፣ እጅ ቆረጣላችሁ። እንዴት እንደዚህ ይህንን ትናገራላችሁ? ለካፊሮች እንዴት ግባት ትሆናላችሁ? ወንድሜ ሐዲሱ ላይ ያለው ነው። ኡስታዞቹ ነብያችን እጅ ቆረጠ፣ እግር ቆረጠ፣ በጋለ ብረት አይናቸውን ተኮሰ፣ ውሃ ሲጠይቁ እንዳይሰጥ አደረገ ብለው የፈሰሩት ኡስታዞች ሐዲስ ላይ ያለ ነው። አማርኛውም ላይ ያለ፣ እንግሊዝኛውም ላይ ያለ፣ አረብኛውም ላይ ያለ። ነገር ግን አሁን እዚህ ጋር የለም። ልክ እኛ ከዚህ በፊት ከዓመት በፊት ስንል ጥላቻ ሲሉን እንደነበረው የራሳቸው ኡስታዝ መጥቶ እንዲህ አድርጓል ነብያችን ሲል ቀወጠው። አይታችሁታል አለ ቤቱ ሄደና ከዛስ አይንን ነው ማጠፋው፣ ንጽጽር ማቆም አለባችሁ፣ ለነብዩ ጥላቻ አለባችሁ አለ። ቤቱ ሄደና እናንተ ጫታሞች ምናምን ብሎ ሰደባቸው። ቤቱ ሄደና ከዛ እኛ ያልነው ይኸው ሐዲሳችን ላይ ያለ ኡስታዞቹ ሲሉት እኮ ነው። አይ ስትናገሩት ለስለስ ብታደርጉ ለክርስቲያኖች ግብአት እንዳይሆን እንደው አይን ጎልጉሎ አወጣ በጋለ ብረት እጅ ቆረጠ ነብያችን ስትሉ ስለሚያስደነግጥ እሱን አለፍ ብትሉት እና ለክርስቲያኖች እንዳንመጣ በክርስቲያኖች ይህንን እንደዚህ አይነት ሐዲሶችን ባትናገሯቸው። ጫት ትቅማለህ ሲሉት አዎ ጫት ቅማለሁ፣ ግን ከዲኑ ጋር ያው አትቁጠሩብኝ፣ ከዲኑ ጋር እያያዝም ጫት ቅማለሁ። ኡስታዞቹን እኮ ጫት ቃሚ እያለ እነኛን እውነት የተናገሩት ነው ኡስታዞች ሲሳደብ ነበር። ራሱ ጫት ትቅማለህ ቅመም ሲሉት ጫት ቅማለሁ። እነሱ እኮ አይቆሙም። ከዛ ሄደና እኔ ልጆቼ ወደፊት ስወልድ እንደናንተ መሆን እንዲሆኑ ነው የምፈልገው። እንደናንተ አይነት ምሁርና አዋቂ በዓለማችን ላይ 10% እንኳን የለም። ቪዲዮ ግን የሰራው ምን ብሎ ነው? እናንተ ማህይም ኡስታዞች ከዚህ ቲክቶክ መጥፋት አለባችሁ፣ ነብያችንን ጥላቻ አለባችሁ እያለ ነበረ። ቤታቸው ሲሄድ ግን መረጃ ሲመጣበት እንደናንተ መሆን ነው የምንፈልገው፣ እኛም ያው እናንተ ታውቃላችሁ ብዙ ነገር፣ እኛ ምንም የምናውቀው ነገር የለም። ቪዲዮን አሳያቸው፣ ገብተው ይዩት። ሙሉን አስቀምጬላችኋለሁ ዩቲዩብ ላይ እና አይደለም እኛን የገዛ ኡስታዞቻችሁን ነብያችሁ ያደረገውን ሲናገሩ ሐዲስና ቁርአን ያለን ሲናገሩ ጥላቻ እያላችሁ ስለሆነ አንፈርድባችሁም ወይ ነው አንፈርድባችሁም። ኤኒዌይስ አላህ በደመና ይመጣል ብለህ ታምናለህ? በደመና ይመጣል አይመጣም ለማለት የለ። እዚህ ጋር የሚመጡት መልስ የሚሰጡት ሰዎች እንዳለ ሙሉ በሙሉ እውቀቱ ያላቸው አይደለም። አሁን እዚህ አንተ እውቀቱ ስላለ ቀጥል። እውቀቱ እንዳለ ቀጥል እኮ ቀጥል። አንተ እውቀቱ አለኝ እያልኩ አይደለም። አለኝ ብዬ ደግሞ የለ በግምት ከሌለ ካለ እነሱ እውቀት እንደሌላቸው ሆነ። ጻፉ ደግሞ ካስፈለገው በአማርኛ ሳይቀር የተተረጎመ ነው። ቡሃሪ ላይ ያለ ቅጽ 1 ላይ ገጽ 79 ሐዲስ 51 ላይ ይኸው በግልጽ ተቀምጠዋል። መሐመድ ብን አረገ ይኸው በቀይ ያሰመርኩበትን ረጅም ስለሆነ እጅና እግራቸውን እንዲቆረጡ አዘዙ፣ ተፈጸመ። አይኖቻቸውን በጋለ ብረት
ተተኩሰው ሐራ በተባለ ቦታ እንዲታገቱ ተደረገ። ውሃ ጠየቁ። ኢማጅን እጃቸውን፣ እግራቸውን፣ አይናቸውን ሁሉ አውጥቶ ከዛ ውሃ እያሉ አልተሰጣቸውም። በውሃ ጥም ጭምር እንዲገደሉ አደረገ። ሩህሩሁ የሙስሊሞቹ ተወዳጁ ነቢይ የዓለማቱ እዝነት መሐመድ። እኛ አይደለም ቶፒኩ ሚት አድርገህ አለማወቅ ፎቅ የገነባብህ ነው። ኦኬ ቁርአኑ ላይ መልስልን አንዴ። ቁርአኑን አድርጌው ማድረግ የሚችል መሐመድ ይህን ክፍል ፈስረው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሙስሊሞች እንደውም ክርስቲያኖች እንደምን አላችሁ? እውነቱን ለማወቅ እዚህ ገንዘባችሁንና ጊዜያችሁን ሰውታችሁ ስለተገኛችሁ በጣም ደስ ብሎኛል። እፎይም ደግሞ እውነቱን ያወቀ አሁን ፖለቲካውን ተወና ቀጥል። የእስልምናን ሐሰት እያጋለጥን ነው። እውነት አርነት ያወጣል። እውነትም ክርስቶስ ነው። ከክርስቶስ ውጭ እውነት የለም። ጭንቅላት አልባ አካል እውነት ሊሆን አይችልም። ስለ ራሱ የተናገረ ክርስቶስ መጥቶ በስጋ የተገለጠ እውነት እኔ ነኝ አለ። ከአንድ እውነት ውጭ ምንም እውነት የለም። አሁን የተከፈተውን ቁርአን ፈስር። ኖመር ፖለቲካ እዚህ ቤት ውስጥ ጋይድ ሚት ለምን እንደምታደርገኝ ነው ግራ የሚገባኝ። ያው ውይይት እስከሆነ ድረስ ቤትን መጥቻለሁ፣ ግን ነፃነት ቢኖረው አሪፍ ነው ውይይታችን። አንብብልኝ። እኔ በደንብ የታየኝ አይደለም። አስጠጋለት። በአላህና በመልእክቱ ከዳመና መሆኑ በምትል ፊደል የለች። አላህና መላእክቱ ከዳመና በሆኑ ጥላዎች እየሸፈንከብኝ ነው። በአንድ በኩል ጥላዎች ሆነው እንዲወስ ጥላዎች ብሎ ሆነው አይደለም የሚለው። ከጥላዎች ቀጥሎ ያለውን ይህን አንብቡት። ጥላዎች ውስጥ ሆነው ከዛ ሸፍነብኛል ሆኖ ወደ እርሱ አዙርልኝ እንዲመጡና ጉዳዩ እንዲወሰን እንጂ ለሌላ ምንን ይጠበቃሉ? ምንን ይጠብቃሉ? ማና ማናቸው የሚመጡት? ማናቸው የሚመጡት? እንግዲህ አላህ ነው። በምን ውስጥ ነው የሚመጡት? በምን ውስጥ ነው የሚመጡት? በዳመና ላይ ሆኖ። በደመና ላይ ነው የሚለው ወይንስ በደመና ውስጥ? በደመና ውስጥ ያው ነው። ያው አይደለም። ያሂ አሁን እዚህ ጋር ምንድን ነው ግር ያለ ነገር ምንድን ነው? ስለዚህ ግር ያለ ነገር ምንድን ነው? ከዚህ ውስጥ አንተ ቁርአን ውስጥ ይሄንን እንዳልተመቸ አድርገህ እንትን አታልቅሳ፣ አዳምጥ እስኪ። ስለዚህ በደመና ውስጥ የሚመጣው አላህ ነው አይደለ? ከመላእክቱ ጋር ሆነው ግልጽ እኮ ነው። እዚህ ጋር በተቀመጠው ልክ ነው እኛም የተረዳን ያለ ነው። አንተ ያልገባ ነገር ምንድን ነው? ጥያቄክ ግልጽ አድርግልን እስኪ፣ ሌላውም እንዲያዳምጥ። አይደለም ግልጽ እንደሆነ ተግባብተናል። አላህ በደመና ውስጥ ሆኖ ነው የሚመጣው አይደል? ውስጥ ማለት ነው። በላይ ብለህ ስለፈታ ነው ቅድም። በደመና ውስጥ ሆኖ ነው የሚመጣው አይደለ? ቀጥታ እዚህ ላይ ጥያቄ ያልገባ ነገር ብቻ ጠይቀኝ። ተስማማ። እዚህ ጋር ቅድሚያ በደመና ውስጥ ሆኖ ነው የሚመጣው አይደለ? እዚህ ጋር በተጻፈው ልክ አንተ ምንም ተረድተነዋል። ከዛ ጥያቄውን ብቻ አቅርብ። እዚህ ላይ ያልተመቸህ ነገር ጠይቀኝ እስኪ። መልካም፣ ያልተመቸኝ ነገር። ስለዚህ አላህ ውስጥ የሚባል ነገር ውስጥ መግባት ይችላል ማለት ነው። ፍጡር የሆነ ነገር ውስጥ እንደሚገባ አላህ ፍጡር ውስጥ መግባት ይችላል ማለት ነው። እዚህ ጋር በተገለጸው ልክ ነው ምንባቡን የምንረዳው። ምናልባት ያልገባ ከሆነ እስቲ አስረዳኝ፣ ምን ለማለት ፈልጎ ነው ብለህ መጠየቅ አለብህ። በተረዳው
የጠየቁህ መልስ። ትክክለኛውን ተስማምተሃል? ቆይ አይዞሽ፣ አይዞህ። እንኳን አንተ ይህንን ጥያቄ ሊቃውንቶች እንደማይመልሱ ስለማቅ ነው ቀለል አድርጌ ፈታ እያልኩ መጠይቅህ። ምን እንደሆነ ምላሾቻቸውም ጠንቅቄ ስለማቀው ማለት ነው። ኢትዮጵያ ውስጥ ያሉት ሳይሆን ውጭ ያሉት እንኳን በዚህ ጉዳይ ላይ እንደዚህ አይነት ጥያቄ ምን ብለው እንደሚመልሱ ስለማቀው ቢያንስ ጥያቄውን ተረዳ ቅድሚያ። ስለዚህ አላህ የሚባለው አካል ግምት እንዳይሆን የምናውራው የእኔ መልስ ሰምተህ መተቸት ትችላለህ። አዳምጥ፣ ቆይ አዳምጥ። እኔ ያልጠየኩህን ስትሮማን ፈላሲ እንዳሰራ የጠየኩህን ብቻ አድሬስ የምታደርገው አንድ ነገር ውስጥ ገባ ከተባለ ገቢው ከአስገቢው ልቅ ሲያንስ ነው። በደንብ አስተውሉ። እፎይ ወደ ቤት ገባ ሲባል እፎይ ከቤቱ በሳይዝ ስለሚያንስ ነው ወደ ቤት የሚገባው። ቤት እፎይ ውስጥ ሊገባ አይችልም። እፎይ ወደ ቤት ነው የሚገባው እንጂ። ለምን? ቤት ከእፎይ ሳይዝ ትልቅ ስለሆነ። በዚህ አናሎጂ አላህ የሚባለው አካል ደመና ውስጥ ከገባ ደመና የሚባለው ነገር አላህን የሚያካብብ መሆን አለበት። አላህን የሚያካብበው መሆን አለበት። ውስጥ ለመግባት ከደመናው ማነስ አለበት። አላህ ደመና ውስጥ ለመግባት ከደመናው የሚያንስ ከሆነ ደግሞ በደንብ አስተውሉ። ደመናው በራሱ ፍጡር ነው። ፍጡር ስለሆነ ፍጡር ደግሞ ኢንድ ፖይንት አላቸው፣ ማለቂያ ማለት ነው። ማለቂያ ያላቸው ነገሮች ሁሉ ሜጀርመንት አላቸው። እነኚህ እንዳለ ደግሞ የፍጡር ባህሪ ናቸው። ስለዚህ አላህ ፍጡር ውስጥ በሚገባበት ሰዓት ላይ በደንብ አስተውሉ። ደመና ውስጥ የሚገባ ከሆነ በዚህም ኢንድ ፖይንት አለ ማለት ነው። ይሄ ደግሞ የፍጡር ባህሪ ነው። አርጊው አርጋውን ቀጥል። ከአይ መልሱን እየመለስከልኝ ነው። ጥያቄ ለምንድን ነው አሁን ጥያቄ እስከሆነ ድረስ እኔ ነኝ መመለስ አለብኝ አይደለ? ስለ እኔ ሃይማኖት ነው የጠየቀኝ አታልቀስ አይደለ? ታብራራለህ። ጥሩ። የጥያቄ በጣም ግልጽ ነው። ከውስጡ ካልክ የሚገባበት ከገቢው ያንሳል ለማለት ነው። የአንተ አባባል ማለት ነው። ግን እንደዛ አይደለም ብንረዳው እኛ አንተም ልትረዳ በእኔው መልኩ እንዲሆን ነው እኔ የሚነግርህ። አንተም በገባ ልክ ትክክለኛውን ነገር ተናገር። ደመና ውስጥ ማለት አላህ በፈለገው የፈለገው መሆን የሚችል ጌታ ነው። የፈለገው በፈለገው ሰዓት መሆን የሚችል ነው። ደግሞ የምድር የሰው ህግ አላህን ሊገዛው አይችልም። አንተ በሰውኛ ነው የገለጽክ ያለኸው። ገብቶካል? የአንተ ህግ ለአላህ ህግ ሆኖ አያገለግልም። አንተ ላይ ያለው ህግ ማለት ነው። መጀመሪያ ሊትረዳ የሚገባው ይሄ ነው። አላህ ያሻውን ሰሪ ነው። ያሻውን የፈለገው ያለምንም ከልካይ የሚሰራ አምላክ ነው። ለዚህ ነው በየትኛውም መልኩ አላህ እንዲህ ነኝ ካለ አላህ እንዲህ ነው ብለን እኛ በቀጥታ የምንናገረው ሁሌም ሳንጨምር እንደናንተ ስላሴ በመጽሐፍ ቅዱስ የሌለውን አላህ ፈጠራችን አምላካችሁ የእስራኤል አንድ ነው እያለ እናንተ ሶስት ናችሁ ትላለ። ሶስት ነው አምላክ ሶስት ነው፣ በሌላ መጽሐፍ ቅዱስ አንድ ነው ትላላችሁ። ከዛ ማብራሪያ ልስጣችሁ ትላላችሁ። እንደዛ እኛ ባለው ልክ ነው፣ ሳንጨምር ሳንቀንስ ሳንሰርዝ እንትን የምንለውና ይሄኛው እንደዚህ ነው። ሌላ ጥያቄ ካለ ጠይቅ። ይሄ ግልጽ ነው በጣም ይበቃል። ያሻውን ሰሪ ይበቃል። እኔ እኮ ብያለሁ ይህንን ጥያቄ በትልልቅ ሊቃውንቶቻቸው ሁሉም እንደተረዳችሁ። ሌላ ጥያቄ ካለ ሌላ ጥያቄ ካለ አሁኑም ቢሆን ሁሌም ነጥብ ምግብን ብላ በቃ ከስር ሆነ ተማር። ጥያቄ ድምፅ ሁሉ እኮ ተዘጋጋ። የመጨረሻ ሰዓት እያነቀው መጣ። ኔስ ሎጂኩን እንኳን ብነካውና እኮ አድሬስ ብታደርገው አይ በዚህ መልኩ እንደዚህ ከሆነማ ፍጡር አይባልም ብትል ኖሮ አሪፍ ነበረ። ኔስ ሰፋኒ ግን ሙስሊሞች ብዙ ጊዜ ትልቅ ትምህርት ነው ከዚህ የምንማረው፣ ከዚህ ውስጥ ንግግር ወይ ደግሞ ከመልሱ ሁል ጊዜ እምነታቸውን ሲባል ሌላውን እምነትን ማጥቃትና ስለሌላው እምነት እንከን መናገር እንጂ ራሳቸው ላይ ለሰከንድ ቆሙ ማውራት አይችሉም። የቀረበላቸው አርጊመንት ግልጽና አጭር ነው።
አምላክ ወደ ፍጥረቱ ጋር አይቀላቀልም አይገባም ይላሉ። ውስጥ ገብቷል። ውስጥ ደግሞ በቦታ በጊዜ የሚከበብ ነው። ኦኬ የሆነ ቦታ ላይ እየተከበበ ፍጡር ነው የሚሆነው። ስለዚህ ይሄን መልሱ ሲባሉ ወደ ስላሴ ይሄ ትልቅ ትምህርት ያስተምረናል። እስልምና ላይ መልስ የለም ሌላውን መስደብና ሌላውን ከማንቋሸሽ ውጭ ማለት ነው። መመለስ የምትችሉ ሙስሊሞች በስነ ስርዓት አርጊመንቱ ላይ ቆማችሁ መልሱልን ለማለት ወዳለ። በዚህ አጋጣሚ ቀጥል። ከስር ያላችሁ መመለስ የምትችሉ ቀጥሉ። የመር፣ ሰሚራ፣ አብዱልለጢፍ፣ ኑር ቀጥሉ። ግልጽ ነው። ናይት ሜር የሆነ ጥያቄ ነው። ባይዘው ይሄ ምን ታውቃለህ? ምን እውቀት አለ አንተ? የራስህን እምነት ራሱ አታውቅም። እስልምና ተውን። እስቲ ንገረኝ፣ ይህንን እስቲ ያስረዳኝ። በቁም ሞተ ሬሳ ማለት አንተን ነው። እሺ ጀዝባ ችሎታ ካለ እነሱ ጋር ነምራን ጋር ሂዳት መልሱ ነው። በቃ መለስክ ማለት ነው። መልሱ ነው። ሚዩት የያዝክ ሰው ላይ እንደፈለክ እንትን ብለህ አሁን እውቀት አለ ከአንተ? የራስህን እምነት ራሱ አታውቅም አንተ። ቀጥል። ስለ እስልምና ተውና ክርስትና ራሱ ጨርሰህ አታውቅም አንተ እኮ ስለማላቅ። እስቲ አንተ ስለምታውቅ እስቲ ቀጥል፣ አንብበው እስቲ። ታዘቡ። ዩቱብ ላይ ያላችሁም ታዘቡ። እስልምና ማለት እንደዚህ ነው። ስድብ፣ አርዳሃለሁ፣ ገድልሃለሁ። የሞት ክሬሳ ነህ። ምንም እውቀት የሌለህ ሰው ነህ። ከሺ ጀዝባ ቁርአን እየቀራ ነው። ባይዘ ይሄ አስተምሮታቸው ነው። ይሄም በማለቱ አሁን አላህ ደስ ብሎት ቢኖር ኖሮ ፍልቅ እያለ ሰባለች ሰደብክልኝ ይላል። እኔ ባገኘ ማለት ነው ገድዬ ነው መባል ገድለህ ብቻ ስጋ ነበረው እንደተባለው በብረቱ አይንህን አውጥቼ ጎልግሌ ላውጭ ነበር ሞት። ከዛስ ሰውና ከአንተ አይኔን ጎልጉለ ምን ይጠቅማል? ሰሚራ ሚስትህ ነች። ባገኝ ይገልሃለሁ። እንዲህ ወላሂ እውነትህን ነው። አንተን ገድዬ ሻሂድ ነበረ የሆነው ባገኘ። ሻሂድ ማለት 72 ሴቶች እንዲሰጥ ነው አይደለ? እኔን ገድለህ ወላሂ እኔ ባገኝ ይገልሃለሁ አንተን። ከዛስ ሻሂድ ትሆናለህ። 72 ሴቶች ይሰጣሉ። ገድዬ ራሱ ቢሞት ምንም አይመስለኝም። እሺ ሳሚር እስቲ ዝም በል። ሳሚር ዝም በል እስቲ። ተው ሳሚር ተው። እኔን ገድሎ ራሱ ቢሞት ምንም አይመስለው። ሸሂድ ነው ወላሂ ምንም ሸሂድ አይመስለኝም። ሙጃሂድ ወላሂ ገድለሃል። ሀቢቢ ተው። አላህ ምስክሬ ነው ገድለሃል። ሳሚር ተው። ሳሚር ደግሞ ሚስት ባሪያ ያረጋታል። ሙስሊሞች እውቀት የሌላቸው ናቸው። አንተ መጥተህ ጠይቀው። ሳሚት አርጋጋ ቀጥል። አብዱልለጢፍ ይታርክ። ቀጥል አብዱልለጢፍ። ኦኬ እንኳን ደህና መጣህ። የቂያማ ቀን ወይም ደግሞ በመጨረሻው ሰዓት እንኳን ተገናኘን። መልካም። የመጨረሻው ሰዓት ላይ በደመና ውስጥ ከመልአክ ጋር የሚመጣው ፈጣሪ ነው ወይንስ ፍጡር ነው? ጠየቀኝ። በትንሣኤ ቀን ወይም ደግሞ በቂያማ ቀን፣ በቂያ ማለት ልመለስልህ። አዳምጠኛ። በቂያ ማለት ከመላእክት ጋር በደንብ አስተውል። ጥያቄን በደንብ አስተውል። ከመላእክት ጋር በቂያማ ቀን የሚመጣው ፍጡር ነው ወይንስ ፈጣሪ ነው? ጨረስከው? ጨረስከው? እሺ ልመልስልህ። ረጋ በልና ስድብን ሳንጨምርበት ሰላማዊ ውይይት ይሻላል። መልስ። በሙሴ ታምናለህ? ወይ ቀልድ ሙሴ። አረ ጥያቄው አላህ የት ነው ያናገረው? ከሙሴ ጋር ምን አገናኘ? ሙሴ ያናገረው አላህ ሙሴ ያናገረው የገ ነው እዛ ጋር ነው።
አሁን ጥያቄው መልስ። እኔ ስለ ሙሴ አይደለም ጥያቄው። በቂያማ ቀን የሚመጣው ከመላእክት ጋር ማን ነው ነው? ቂያማ ቀን መምጣቱን ታምንበታለህ? ማን የሚመጣው ያልኩህ እኔ ፍጡር ነው ወይ ፈጣሪ? አይ ቂያማ ቀን መምጣቱን ታምንበታለህ? ይህ ነው እኮ ያልኩህ። ቅያማን አምናለሁ። በቂያማ ቀን ግን በዳመና ውስጥ ሆኖ የሚመጣው ከመላእክቶች ጋር ማን ነው? በጣም ጥሩ። ቅያማ ቀን ማለት የፍርድ ቀን ማለት ነው። እሺ ወይኔ በላቸው በእስልምና ወይኔ በላቸው የፍርድ ቀን ማለት ነው። እሺ ገባህ? አትሳተው እንዴ? የፍርድ ቀን ማለት ነው። ለሙስሊሞቹ ጀነት ይሰጣል አላህ። ኧረ አንተ አጫፋሪው ዝም በል፣ አስጨፋሪው ዝም በል። ማን ነው የሚመጣው ነው ያለው? አስጨፋሪው ዝም በል እስቲ አንተ፣ አስጨፋሪው ዝም በል እስቲ አንተ። አብዱልለጢፍ እንዳንተ የምታዘል አምላክ ነው እኔ አላመልክም እኮ። ዝም በል እስቲ አንተ አብዱልለጢፍ። የጠየቅንህን ገብተዋል? እስቲ ዝም በል ብለዋል። የጠየቅንህን ገብተዋል? በጣም ገብቶኛል። ምንድን ነው የጠየቁህ? በጣም ገብቶኛል። የጠየቁ ምንድን ነው? የጠየቁ ምንድን ነው? የቂያማ ቀን ማን ይመጣል አልከኝ? ከማን ጋር አልኩህ? መላእክቶች ጋር። በአንተ አነጋገር ከመላእክቶች ጋር ሆኖ ከመላእክቶች ጋር ሆኖ በደመና ውስጥ የሚመጣው ማን ነው ነው ጥያቄ። ጨረስከው? አዎ። እኛ ሙስሊሞች እኮ የሚታዘሉ አምላክ አናመልክም። ገባ? አላህ ያኔ ቢፈልግ ለመታዘልም እኮ አትሊስት ደረት ወይን ሲኖረው ነው፣ ወይን ጭንቅላትና አንገት ሲኖረው ነው፣ ታፋ ሲኖረው ነው። እንዴት ታዝለዋለህ? ልዘል ብትለው ራሱ እኮ አታዝለውም። ቅርጫት ውስጥ ጨምረህ እንደዚህ እንደ ቅርጫት ስጋ ዘውታን አንጠልጥለው ትሄዳለህ እንጂ ለመታዘልም እኮ አይበቃም። አላህን እንዴት ታዝለዋለህ? እንደ ቅርጫ ቤት ስጋ ሰብስበህ እዛው ትሄዳለህ እንጂ ማህበር ላይ ምናምን ቅርጫ ቤት ስጋ አላል ባቱ የተበለተ እዛም እዛም አንገት የሌለው ጭንቅላት የሌለው ጆሮና ፊት ያለው አይን ያለው እጅ ያለው ደረት የሌለው ወገብ ያለው ታፋ የሌለው ባት ያለው እንዴት አድርገህ ታዝለዋለህ? ይሄን በቅርጫ ነገር እዛ አንጠልጥለህ ትሄዳለህ እንጂ ምስራት ታሳያለህ። ይጋ ነው እንደዛ የሚያሳየው። ይጋ ነው እንደዛ የሚለው ምን የሚለው? ይጋ ነው እንደዛ የሚለው አላህ ጭንቅላት አለው። አላህ ጭንቅላት አለው። አላህ ጭንቅላት አለው። እንዳንተ እኮ ልጆቹን ቀቅሎ የሚያስበላ አምላክን አናመልክም። እውነትን ነው። ልጆቻችሁን ቀቅላችሁ ብሉ የሚል አምላክ አናመልክም። ስለዚህ ልጆችን ቀቅለ እንድበላ ግን ቁርጡቢ ቮሊም 2 ፔጅ 85 ላይ ሙስሊሞች ከተራባችሁ ክርስቲያኖችን፣ ካፊሮችን፣ ዘማዊዎችን አርዳችሁ ሳቀቅሉ በጥሬው ብሉ ይላል። ያንተ አስተምሮ መጽሐፈ ነገሥትን ታምንበታለህ? መጽሐፈ ነገሥትን ታምንበታለህ? በደንብ አምንበታለሁኝ። ሰዎች ስላደረጉት ታሪክ አይመለከተንም። ስለ ኃጢአታቸው ልክ ልክ አብዱል ሙጠሊብ አብደላን ሊያርደውና ሊቀቅለው ዞት እንደሄደ ሰዎች በኃጢአታቸው ስላደረጉት አይመለከተንም። ስለዚህ ቀቅለ መብላት ትችላለህ። ሄድና ጥሬውም ነው አክቹዋሊ የተፈቀደልህ። ሰዎች ስላደረጉት ኃጢአት ምን አገባን እኛ? ኤኒዌይስ ወደ ፖይንቱ ተመለሱ። በደመና የሚመጣው ማን ነው? እዩ። እስካሁን ድረስ አንድ ሰው አልተመለሰልንም። ሳምንት ሙሉ ገባው። ሳምንት ሙሉ የዚህን ሰሞን ቶፒክ ሊመልሱ ሊነኩትም አልቻሉ። ፈርሷል እስልምና። እፎይ ጥያቄ ያለኝ እፎይ አንዴ እስልምና እንዴት እንደፈራረሰ ከዚህ መታዘብ ትችላላችሁ። ከዚህ መረዳት ትችላላችሁ። ይገባሉ ወይን እኔን ይሰርባሉ፣ ይገባሉ ወይንም እንደሚያርዱኝ ይነግሩኛል፣ ይገባሉ ወይን ቶፒክ ለመቀየር ይሞክራሉ፣ ይገባሉ ያለቅሳሉ። እያያችሁ እንዳላችሁት ማለት ነው። ማናቸውም ቶፒኩ ላይ ማውራት አይፈልጉም፣ ማልቀስ ነው የሚፈልጉት። ይሄ የሙስሊሞች ልማድ ነው። አይ ቲንክ መልሼልሃለሁ መሰለኝ እኮ እፎይ፣ ካልተግባባን እንጂ አንተማ ወጋኝ አልክና የተወሰነች ሞከርክና ቆምክ። አርጉመንቱ ዲቴል ስላልገባ ለጊዜው ተውኩት። እሺ አንተ የተወሰነ ጥያቄ ያለኝ እፎይ፣ ህልሜን ተናገር። ቅድሚያ ቶፒኩ ላይ
ህልሜን ተናገር ይሉር ኧረ ጥያቄ አለኝ። ቆይ ጥያቄ አለኝ። እኛ በአንተ ቅዠት እኛ ምን አገባህ? ኧረ ይጠቅምሃል። እፎይ እንዴት ነህ? ሰላም ነው ወንድማችን? ሰላም ነው። ጥያቄ አለኝ። ህልሙን ስለ ህልም የነገረ 3 ጊዜ ወደ ግራ ምራቅን ትፋ ብለዋል መሐመድ። እሱ መተግበር ያንተ መፍት ነው። እኔ ግን ግራ የሚገባ እንደዚህ ነብዩ እንዴት አሁን በሰላም ተኛለህ ትውላለህ? አንተ እንደዚህ ስለ ነብዩን እየተሳደብህ ቁርአን እንደዚህ ያረክ እረፍት አግኝቷል አይምሮ? ሰዋል ጥያቄ ብቻ ነው። ደስተኛ ነህ በህይወትህ? እሺ ልመልስልህ? አዎ መልስልኝ። መልካም መሐመድ ምን አለ መሰለህ፣ እኔ ማውቀውን እኔ የደረሰብኝን ብታውቁ ኖሮ ሰላም አይኖራችሁም ነበረ፣ አንድ ቀንም አስቁም ነበር አለ መሐመድ። ምን ያህል ጭንቀት ቢገባው ነው፣ ምን ያህል ቢሸበር ነው ብዬ አስባለሁ። እንደዛ ማለቱን ሳስብ እኔ ማውቀውን ብታውቁ፣ እኔ በጨለማን ብቻን መጓዝን ብታውቁ ማናችሁም አትንቀሳቀሱም ብቻችሁን፣ አንድ ቀንም ደግሞ አትስቁም ነበር አለ። ሰውየው ምን ያህል ትራማ ውስጥ እንዳለ፣ ምን ያህል ጭንቀት ውስጥ እንዳለ ከዚህ እንረዳለን። ለዚህም ነው ሰሒህ ቡኻሪ 6982 ላይ ከመጨነቁ ከመሸበሩ ሰላም ከማጣቱ በተነሳ ተራራ ላይ ወጥቶ በቃ እኔ ማልጠቅም ሰው ነኝ ራሴን ላጥፋ ብሎ ተራራ ላይ ወጣ ነበረ። ከመጨነቁ ከመሸበሩም የተነሳ ሰዎች አንተ እብድ ነህ ይሉት ነበረ። ከዛ አላህ አንተ እብድ አይደለህም ብሎኛል ብሎ በቁርአን ውስጥ መገለጫ ያመጣ ነበረ። እኔ ክብር ለክርስቶስ ይሁን። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ አይፍራ ብሎ የነገረን የሰላም ጌታ የሰላም ንጉሥ እርሱ ሰላም የሆነ እሱን ተከታይ ሆነን ምንም ያሸብረን ምንም ያስፈራን የሚያስደነግጠን የለም። ሰላም የሌለው ሰላምን የሚቀበል ሰላም በሙሐመድ ጀርባ ይሁን እያልክ ሁል ቀን ጸሎት የምታደርግለት ሰላም ሙሐመድ ጀርባ ላይ ይሁን ፊቱ ላይ ነው። በሰላም መጀመሪያ ቶፒኩ ላይ እና በደመና ውስጥ የሚመጣው ማን ነው? ሱራ 2 ሱረቱል በቀራ ምንድነው ያላችሁ? መልካም ቆይ ጥያቄ እፎይ ጥያቄ አለኝ ወንድሜ እፎይ ሰላም ነው። ጥያቄ አለኝ ላቅርብ። አልሰማም እንዴ? አሁን የመጣው ተቋርጦ ነበር። አሁን ሰማለሁ። እኔ ለምን መሰለህ እንደዚህ አልኩት። እፎይ እንዴት ሰላም ሰጠህ ነው ይሄሩላ እየነገርኩ እኮ ነው። አልመለስኩልህም? አልሰማኸኝም? የሰላምን ጌታ የሰላምን ንጉሥ የሰላምን አለቃ እየተከተልኩኝ ሰላም ሰጪ ንጉሥ እየተከተልኩ ሰላም እንዴት ሰጠህ ይለኛል እንዴ? ለማንኛውም እኔ መጨረሻ ልንገርህ፣ አንተ መጨረሻ ልንገርህ። የኔ መጨረሻ በክርስቶስ እቅፍ መሆን ነው። ያንተ መጨረሻ ግን ካልተመለስክ ገሃነም እሳት ውስጥ መግባት ነው። ፖይንት ምንድን ነው? እፎይ ጥያቄ አለኝ። ኮላውት ያቀረብልህ ሰው አለና ፋይቱ መቼ ነው ደግሞ አትፈልጌ ነበር የገባሁት። ኮላውት አቅርበውልሃል፣ የፋይት ኮላውት አቅርበውልህ ነበርና እሱም ማወቅ ፈልጌ ነው። እና ትኬቱስ ምን ያክል ነው? እንዴት ነው? መግባት ፈልጋለሁ እና ማየት ስለፈለግኩ ነው ወንድሜ፣ ይቅርታ አድርግልኝ። ኦኬ እሱ ኡስታዝ ኦኬ ጥሪውን አይቻለሁ፣ ተቀብዬዋለሁ። ነገር ግን የሰው ስጋ መብላት ይቻላል ብሎ የሚያምን ነው። ከዚህ በፊት በተወያየንበት ላይ ቪዲዮ አለ። ቢበላኝስ ሪንግ ውስጥ ተገናኝተን ቢበላኝስ እንደማይበላኝ ይፈርማል? ያንማ ትፈርማላችሁ። ሪንግ ስለሆነ አሳያ እኮ መፈረም አለበት። ፈርም ብየዋለሁ። የሰው ስጋ መብላት ይቻላል ብሎ የሚያምን ውስጣት ስለሆነ ማለት ነው። ከተራበ መብላት ይችላል። ከዚህ በፊት በተወያየንበት ላይ ከተራበ ከመቃብር አውጥቶ ቢሆን መብላት ይቻላል ብሎ ያምናል። ስለዚህ ይህን ሰውዬ እንዴት ነው እሱ ከጅብ ጋር ተወያየ እንትን የምትለኝ? ይቻላል ሁለታችሁም አብራችሁ አንተም ሱስ ሲነክስ አንተም ልከስ ይህ ነገር ፍትዋ ሲሰጡ ከምን አንጻር ነው? የሰው ስጋ መብላት ይቻላል እንኳን እሱ ለራሱ እንደ ማስረጃ ያመጣው ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱ ንግግር ነው እንደ ማስረጃ ሑጅ አድርጎ ያመጣው ይህ ወገናችን ማለት ነው። እንደው ልጠይቅ አንተ
በረሃ ላይ ሆነህ ልትሞት አፋፍ ደርሰህ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልቃህል፣ አንተ በጣም ርቦሃል፣ ደክሞሃል። አጠገቤ የሰው ስጋ አገኘ፣ ትሞታለህ ወይስ የሰውን ስጋ ትበላለህ? መልሱን ለአንተ ተውኩት። ስለዚህ ይህን ዑለማዎች እያሉ ያሉት ማለት ነው። ይህንን ሲናገሩ ከምን አንጻር ነው? እዛ ሱረቱል ማኢዳ ምዕራፍ 5 ላይ ማለት ነው አላሁ ስብሐነሁ ወተዓላ ይላል ፈመን ጡረ ፊ መኽመሰቲን ገይረ ሙተጃኒፊን ሊኢስም ይላል። እንደው ከተቸገረ እንግዲህ የተከለከሉ ምግቦችን አላህ ከዘረዘረ በኋላ ከተቸገረ ግን ይብላ፣ ምን ምግብ ካጣ ሊሞት ከሆነ የመሳሰሉ አላህ ዲናችን ዩስር አድርጎታል፣ አግርቶታል። ለምን ከመሞት ምን ይበልጣል? ያንን ስጋ በልተህ ነገ ወደ አላህ መመለሱ ይበልጣል ማለት ነው። ይህን የተሻለ ዲናችን ሰፊ ነውና ማለት ነው። ዝም ብለህ ሙት አይልህም። ስለዚህ ከመቃብር አውጥቶ የሚለውንም ሜይ ቢ ቀጣይ እንትና ነው ከመቃብር አውጥቶ የሚለውም አለው። ስለዚህ ይህ ሰውዬ ከደከመው ከተራበ ከተቸገረኝ ሪሲዲንግ ውስጥ ገብቶ እኔን እንደማይበላኝ በምንድን ነው እርግጠኛ መሆነው? ግን እኔ ግን አባባላ እፎይ ምን አለ መሰለህ፣ እዛ መጀመሪያ አንተም እሱ ምግብ ጠግባችሁ ተገባችሁ፣ በኋላ በልታችሁ ጠጣችሁ፣ እዛ ተፈራራችሁ። በምን አውቃለሁኝ? ይሄ ሰውዬ ይፈርም አልበል ቀላል እኮ ነው። ኢድሪስ ስለሆንክ አንተም ወንድ ልጅ ነህ፣ ችግር የለብኝም። ቆይ እሱ አሁን የሰው ስጋ መብላት ይቻላል ብሎ የሚያምን ስለሆነ ቆይ ሰሚራ አይቻልም አይበላም ብለሽ ነበር። አንተ ሁሉንም ጥያቄን እሱ በላለው ብሎ ያምናል። ስለዚህ የሰውዬ እኮ የዛለት አራበኝ ቢል እስከበላኝ በኋላ አሁን ለሰው ምን ልናስተምር? ግን እንዲህ ብሎ ይፈርም። እኔ ስፖርታዊ ጨዋነትን ማከበር እዛ ውስጥ ገብቼ ቢደክመኝ እንኳን ደምህን ላልጠጣ ስጋህን ላልበላ። ምክንያቱም ሚዲያ ላይ ሰዎች ሲያዩ እኔ አንተን ስበላ ነገ ደግሞ ሌሎች ሙስሊሞች አሪያ አድርገውኝ ክርስቲያኖችን በየቦታው ሄደው እንደ ጅብ እንዳይነክሷቸው፣ ይሄንን እኔ አላደርግም። ያንን አስተምሮቱ ላይ ብያለው። ነገር ግን ሪዚኒንግ ውስጥ ገብቼ ላይ ደምህን አልጠጣም ስጋህን አልበላም ብሎ ይበል። ቀጥል ቃል ምን ያነክል ፈርታ ነው እንደዛ እንዲል እናደርገው አንዴ እንደዛ እንዲል እናደርገው ሃይማኖቴ እንደሚፈድ መናገሬ ነው እንጂ እኔ አንተን ግን ስጋህን አልበላም ደምህን አልጠጣም አልናከስም ቪዲዮን የሱን እኮ ብሎ ይሄንን ከፈረመ ከዚህ በፊትም ደግሞ ሰው የመብላት እንደዚህ አታሎ ልምድ ከሌለው ከቀበሌው ከወረዳው ወደ ቀበሌ ያምጣ። ሰው እንደማይበላው እንደው በረሃማ ቦታ ሆነ የሰውን ስጋ ብታገኝ ማለትም ከመቃብር ይወጣ ሊሆን ይችላል፣ ደግሞ የሞተ ሰው ሊሆን ይችላል። ኦኬ ያንን ስጋ ብትድንና ህይወትን ማተርፍ ብትችል የትኛው ይሻልሃል? ከመቃብር አውጥቶ ሲበላ ይሄ ከመቃብር አውጥቶ ሲበላ ሰው ጋር ይፈርማል። ለማንኛውም የሞተ ሰው ብታገኝ ምንድን ነው የሚወጣ አታርጉኝ ላውራ እንጂ ምን ማውራት ፈልጋለሁ? ወንድሜ ላውራ እኔ ጥያቄ መልስልኝ። ጥያቄ ኑሮኝ ነው የተገባሁት ወንድም አለም። በቃ ስለዚህ አስወራኝ በቃ። እኔ አሁን ያልኩ ያለሁት ይህ ሰውዬ አሁን እሱ ያለው በረሃ ቦታ ላይ ነው ስለያለ በረሃ ቦታ ላይ ከራበ ነው ያለው። እሱ አሁን በረሃ አይደለም ያለው። እንግዲህ ከተማ ላይ ደግሞ ፋይት ይዘጋጅላችሁ በዳኛ አማካኝነት የምትፋለሙት ሆነ እኔ ማየት ስለፈለግኩ ነው። ገብቷል? ፋይታችሁ መቼ ነው? እንዴት ነው? በምንድን ነው? በኤምኤምኤ ነው? በሞይታይ በምንድን ነው የምትደባደቡት? ማየት ስለፈለግኩ ነው። ገብቷል? እሱ ማወቅ ፈልጌ ነው ወንድሜ። በዛ ላይ ደግሞ አንድ ጥያቄ አለ። እሺ ልመልስልህ። በመጀመሪያ ደረጃ እንዳልኩ እኔ ሰው አልበላም፣ ስፖርታዊ ጨዋነት ውስጥ ብገባ ራሱ አልበላም ብሎ እንዲፈርም ሄድና ምከረው። ሁለተኛ ደረጃ ግን ሌላኛው ደግሞ በውይይት እፎይን መርታት ስላልቻልን የመጨረሻ አማራጫችን ተፎይ ጋር መደባደብ ነው የሚለውንም ደግሞ በዛው ለኦዲየንሶቻችሁ ለሙስሊሞች እንድታስተዋውቁ እንፈልጋለን። ተፎይ ጋር ተወያይተን መርታት እሱን አልቻልንም እንትን ማድረግ አልቻልንም የሚለውንም በዛው አስተዋውቁ። ወደ ቶፒኩ መልሰው አንዴ